እባላለሁ። የሄድኩት ከዚህ ከወላይታ ሶዶ ነው። ያገባሁት ካምባ ሀገር ነው እና በጣም ትዳሬ ላይ ችግር ነበረና በጣም ተቸግሬ ተጨንቄ ያለቀስኩኝ ገስታውስ ገባው። ገስታውስ ገብቼ አጸለይኩኝና ጸልዩልኝ፣ ችግር የለውም ልጅም ትወልጃለሽ ትኖሪያለሽ ብሎኛል። ሄድኩኝና ሲሄድ እንዴት ተሳካልኝ የሚለው ወረቀትና ዘይት ይዤ ሄድኩኝና ወረቀቱ ላይ እንዴት ተሳካልኝ የሚለውን ወረቀት አሳትሜ ቲሸርት ይዤ ሄድኩኝና አለበስኩኝ። እሱ ባይዛዌ ኦርቶዶክስ ነውና አይሰማኝም ነበር፣ ተጣሞ ነበርና ቲሸርቱን አለበስኩኝ። ቀጠለጣለ በስንስራት ከኔ ጋር እየኖረ ነው። ለእግዚአብሔር ስም የተባረከ ይሁንና ሁለተኛ ምስክርነት ደግሞ የሆነልኝ ነገር እኔ 3 ወር እርግዝና ቀርቶብኝ ሆስፒታል ለክትትል እጄ ማይጸንሽ ላይ እጤ አለብሽ፣ በዛ ላይ ደግሞ የማይጸን ኢንፌክሽን አለብሽ ምናምን ተብሎ ነበር። ዘይት ነበርና ቤት መጥቼ ያለቀስኩኝ የእስራኤል አምላክ በኔ ላይ ይሄ ሊፈጸም አይችልም አልኩኝና ትንሽ ጠጥቼ ተቀባውኝ። የሁለተኛ ዙር ክትትል እጄ ስመረመር ሲታይ ምንም የለበሽም የት ሄደሽ ነው ተባልኩኝ። ኢየሱስ የሆነልኝ ይሄ ነውና እግዚአብሔር የተመሰገነ ይሁን። ከዛ በኋላ መጥቼ ነበርና ለምስክርነት ለማውጣት በጣም ፈርቼ አልወጣውም። ወልጄ ልጅ ይዤ መጥቼ ቆማለሁ፣ እሱን አሳቅፋለሁ ብዬ ዛሬ መጥቻለሁ። ክብር ለስሙ ይሁን። ለጌታ ክብር ይጨበጨባል። በኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ኦሬዲ ወላይታ ገስት ሃውስ ነው የገባችው። መጀመሪያ ስትገባ ትዳር አልነበራትም፣ ልጅ አልነበረበትም፣ ያሰበችው ነገር አልነበረም። ወደ እግዚአብሔር ሰው በቀረበችበት በዛ ሰዓት የእግዚአብሔር ሰው ያላት ምንድነው? በቅርብ ጊዜ የሰማይ አምላክ እግዚአብሔር የትዳር በር ከፍቶልሻል፣ የትዳር በር ብቻ አይደለም እግዚአብሔር በልጅ ይባርክሻል አላት። እንደተናገራት እንዳንደበቱ ቃል በቅርብ ጊዜ አገባች፣ ደግሞም ወለደች። የሚገርመው ነገር ለጌታ ክብር ይጨበጨባል ባካችሁ። በዛ ምዕራፍ ውስጥ ግን የእግዚአብሔር ሰው አንድ ወረቀት ሰጥቷት ነበር፣ እንዴት ተሳካልሽ የሚል ወረቀት። ይህን ወረቀት ይዛ ሄደች። ያ የትንቢት ቃል በህይወቷ ላይ ተፈጽሞ ጠላት ያወጀው አዋጅ ተገልብጦ ጤነኛ ልጅ ወልዳ እንደውም ስነግረኝ እንደዚህ ያለችኝ ኦሬዲ ልጁን ካረገዝኩ ከ3 ወር በኋላ ሐኪሞች ሙሉ ለሙሉ ይህ ብላቴና መወለድ አይችልም፣ ተስፋ የለው መውጣት አለበት ብለዋትም ጭምር ነበር። ነገር ግን ስትመልስላቸው እንደዚህ ያለቻቸው ይህ ልጅ በቃል የመጣ ልጅ ነው፣ ሐዋርያው እስራኤል ተናግሮኝ የመጣ ልጅ ነው። እናንተ ባላችሁ ተራ ንግግር ይህ ልጅ አይወልድም ይወለዳል አለች። ዛሬ በፊታችን ቆንጆ ልጅ ሐዋርያው እንደተናገረው እንደዛው ወልዳ በፊታችን መታለች። ለጌታ ክብር በብዙ ጭብጨባ ጌታን አክብሩላት። ስሙንም እስራኤል ትይዋለሽ ብሎ የነበረ ስሙንም እስራኤል ብየዋለሁ ትለኛለች። ለጌታ ክብር ድጋሚ ይጨበጨባል። ሐዋርያው ያውዛጋ ደስ ያለለት ጌታ እሰይ አሽ እግዚአብሔር ስረዳን ከሰማያት ወርዶ በደልን ሲያስወግድ በቅንነት ፈርዶ አላያችሁም ወይ ወጥመዱ ሲሰበር ምርኮኛው ተለቆ። አረ ይጨብጨብ ለጌታ። እግዚአብሔር ሲረዳን ከሰማያት ወርዶ። ሃሌሉያ። ጌታ በልጅ ይባርካችሁ። አሜን። ምን ነበር ሐኪሞች ያሉ? ሐኪሞች አይወለድም መውጣት አለበት። ይሄን ብላቴና የእግዚአብሔር ሰው ጉባኤ ቆሞ ለጌታ ክብር ያመጣል። እሰይ አሳዳጆች ምድረ በዳችን ባንተ ለምለሞ ከኛለ። ሃሌሉያ። እዛሬ ኢየሱስ በሉስ። ኢየሱስ አንድ ኢየሱስ ቁጭ ብሎ ሳለ እሰይ ሐኪሞች ምንድን ነው ያሉሽ? ማይጸንሽ ላይ እጤ አለብሽ፣ ሌላስ የማይጸን ኢንፌክሽን አለብሽና ይሄን ልጅ መውለዳችን ማይጸንሽ ገና ፖርሽን ትደረግ። አሜን። እቺን ጉዳይ ከሐኪም ቤት እንዳሰሙ መጥፎ ናት። ኢንፌክሽን እጢ፣ ቀጥሎ ያለው ስቴፕን ማቆም ነገር አለ። ኢየሱስ ጌታ ነው። ኢንፌክሽን ካለ እጢ ካለ ከተወሰነ ቀን በኋላ የሚሆነው ጉዳይ ከባድ ነው። እጢው ቦታ ይዟልና ይውጣ።
በልጅ ከፍ አድርግልኝ ላብሮሶ ፕሮቮኒያ ማስ እስቲ አሜን። ሪሲቭ በላብራቶሪ በማሽን እርግጠኛ የሆናችሁ ዶክመንት ኢየሱስን ከሞት ያስነሳው ያ የትንሣኤው ኃይል እርግጠኛ የሆናችሁ ያን አዋጅ ይገለብጣል። አሜን። ቀኝ ከፍ አድርግና በኢየሱስ ስም ብለሳለ በኢየሱስ ስም ድገም እስቲ ያለ በኢየሱስ ስም ድገም እስቲ ያለ በኢየሱስ ስም። ይሄ ልጅ አሁን ቆንጆ አይደለም? እኔ ልጆች አሉ ግን ይሄን ወድጃለሁ በጣም ቆንጆ ልጅ አያምርም? ያምራል። እግዚአብሔር ባይረዳት ናው እንዴ? አዎ እሺ፣ ልጅ ኮይ በቃ አውጧ ብትል ኖሮ ይሄ ልጅ ወጥቷል። እንደው እሷ በጣም እሺ ካለች ማጽኗ ሁሉ ይወጣል። እሷ ግን እኔማ ጌታ አለኝ አለችው። እኔማ ጌታ አለኝ። እውነት። አንተም ቀኝ ከፍ አድርግና እኔማ ጌታ አለኝ በርሲ። እኔማ ጌታ አለኝ። በጌታ እኔማ ጌታ አለኝ በርሲ። እኔማ ጌታ አለኝ። አዋጅ የሚቀይር ጌታ አለኝ። አዋጅ የሚቀይር ጌታ አለኝ። የሚሰማ ጌታ አለኝ። የሚሰማ ጌታ አለኝ። እንኳን ደስ አለሽ፣ እንኳን ተሳካለሽ። እሰይ። እሰይ። ይሄማ እንዴት ማነው ስሙ? እስራኤል ሃሌሉያ። ለጌታ ክብር ይሁንለት። ለረጅም ዓመታት በጡት ካንሰር ምክንያት ትሰቃይ ነበር። የግል ሆስፒታል ላይ ከፍተኛ ሕክምና በመከታተልበት በዛ ምዕራፍ ውስጥ ቀጥታ ጡቴ መቆረጥ እንዳለበት ነግረውኝ ነበር። መጀመሪያ ሲጀምር እንደ እጢ ነበር። ነገር ግን እጢው ቀጥታ ወደ ካንሰርነት ተቀያየረና ወደ ሰውነት የተሰራጨ መቆረጥ አለበት የሚል አዋጅ በሰማውበት ማለዳ ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን ወላይታ ሶዶ ገስታውስ ሐዋርያው ጋር ሄጄ ነገርኩት። ሐዋርያው ፈጽሞ ጡትሽ ይቆረጥ የሚል አዋጅ ከሐኪሞች ሰምቻለሁ። ጡቴ እንዲቆረጥ አልፈልግም አልኩት። ነገር ግን እንደዚህ ያለኝ ፈጽሞ የሐኪሞችንና የእውቀትን ቃል በሚበልጥ የእግዚአብሔር ድምጽ ቃል እሽራለሁ። ከዚህ ሰዓት ጀምሮ በአንቺ ላይ የታወጀውን የጡት ካንሰር ነቅያለሁ። ጡትሽ አይቆረጥም። በሰላም ሂጂ። በማገለግልበት መድረክ ድጋሚ ሄደሽ ተመርምረሽ የለም የሚል ድምጽ ሰምተሽ መተሽ ትመሰክሪያለሽ ብሎ በዘይት ጸልዮልኝ ከወላይታ ሶዶ ገስታውስ ወጣው። ወደምከታተልበት ሕክምና ጣቢያ ሄጄ ቼክ ሳደርግ ወደ ጡት ካንሰርነት ተቀይሯል የተባለው እጢ ሙሉ ለሙሉ እጢው ራሱ የት እንዳለ እስከሚጠፋ ድረስ እጢው ጠፍቶ ካንሰሩ ጠፍቶ ዛሬ በፊታችሁ ለምስክርነት እግዚአብሔር ከጡት ካንሰር ስለፈወሰኝ ልመሰክር መጥቻለሁ ትላለች። እባካችሁ ለጌታ ክብር ጭብጨባ፣ እልልታ፣ ፉጨት። ሃሌሉያ! ኢየሱስ ስትነግረኝ እንደዚህ ያለች እንዳዲዬ መጀመሪያ እጢ ነበር። ያ እጢ ነው ወደ ጡት ካንሰርነት የተቀየረው። ሐዋርያው ከጸለየልኝ በኋላ ግን ወደዛ የጤና ጣቢያ ሲሄድ እጢው እንኳን የለም፣ እንኳን የጡት ካንሰር አለች። ጡት ካንሰሩም የለም፣ እጢውም የለም። ናይ እዚህ ተጋበ ናይ ቆም እዚህ ጋር ይሄ ነው የኛ ጌታ። ሐኪሞች ምን አሉ? ወደ ካንሰር ተቀይሯል። ሃሌሉያ! እስቲ አሜን አሜን። አካ ሎቭሮስ ሶፕራዲያ ለማንታ ጡት ማን ነው? ከዚህ ጉባኤ መካከል ካንሰርን መበቀል የሚፈልግ ማን ነው? ናሱ ፕራዳ ሪሲቭ ኢት ካንሰር ሲነሳ እንዲህ የሚያደርገው ሰው ማን ነው? ላቮሶ ፕራዳኮስ ነብዩ ዳዲ አሁን እጢም የለም፣ የጡት ካንሰሩም የለም። ለረጅም ጊዜ ደግሞ ወደ ካንሰርነት የተቀየረው እጢውም የለም። እጢም የለም፣ ካንሰርም የለም። ልጅ አለ፣ ግን ልጅ አለ። ጉባኤ ወደ ላይ ጩኸት ለጌታ ማዳኮሳካ ክብር 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 አላጋይ ኮንዳሲ አንካማይ ወንታሲ የሚገርም ዳዲ የካንሰር አዋጅ ባንቺ ላይ አይሰራም። ሐኪሞች የተናገሩሽ አለ። ነገር ግን ሐኪሞች የተናገሩትን ቃል በሚበልጥ የእግዚአብሔር ድምጽ ቃል እሽራለሁ። ጡትሽ አይቆረጥም። እጢው ጠፍቷል። አሁን ሂጂ በሰላም በማገለግልበት መድረክ ላይ ሄደሽ ተመርምረሽ
የለም የሚል ዜና ከራሳቸው የጡት ካንሰር አለ ጡትሽ ይቆረጣል ካሉ ሐኪሞች አንደበት ሰምተሽ በማገለግልበት መድረክ መተሽ ትመሰክራለሽ ብሎ ሸኘኝ። ሄድኩኝ። የዛሬ ሳምንት ስመረመር እነዛው የጡት ካንሰር አለብሽ ጡትሽ መቆረጥ አለበት ያሉ ሐኪሞች ወዴት ሄደሽ ነው? መጀመሪያ የነበረው እጢ እንኳን የለም አሁን ጡትሽ ጤነኛ ነው ብሎ ይመጥቻል። ጉባኤ በእግሮቹ ቆሞ ለጌታ ክብር